ቸርነህና አንተ ፍቅር ነህና ቸርነህና በጎ ነህና ዛሬም ላመስግንህ እንደገና ዛሬም ላመስግንህ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ቸርነህና አንተ ፍቅር ነህና ቸርነህና አባ በጎ ነህና ዛሬም ላመስግንህ እንደገና ዛሬም ላመስግንህ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ ዛሬም ላመስግንህ ዛሬም ላመስግንህ እንደገና ዛሬም ላመስግንህ እንደገና እቀኝልሃለሁ እንደገና እቀኝልሃለሁ እንደገና ቸርነህ 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 አዎ ቸርነህ ምሕረትህ ለዘላለም ጥቂቱን የሰው መውደድ ዓይኔ አይቶ ሲደነቅ የፍቅር ጅማሬው አንተማ እንዴት ትልቅ ጥቂቱን የሰው ፍቅር ዓይኔ አይቶ ሲደነቅ የፍቅር መጀመሪያው አንተማ እንዴት ትልቅ ጥቂቱን የሰው ፍቅር ዓይኔ አይቶ ሲደነቅ የፍቅር መጀመሪያው አንተማ እንዴት ትልቅ ጥቂቱን የሰው መውደድ ዓይኔ አይቶ ሲደነቅ የፍቅር ጅማሬው አንተማ እንዴት ትልቅ ከባህር ይጠልቃል የፍቅር ጥልቀቱ ከባህር ይጠልቃል መውደድ ስፋቱ ራስህን አሳንሰህ ተገኘ በየቤቱ ከባህር ይዘልቃል መውደድ ስፋቱ ከባህር ይዘልቃል የፍቅር ጥልቀቱ ኢየሱስ በኩል መጥተህ ተገኘ በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ትዕግስት አቤት ትዕግስት አቤት ትዕግስት አቤት
መውደድ አቤት መውደድ ቸርነህና አንተ ፍቅር ነህና ቸርነህና አንተ በጎ ነህና ገናናው ኢየሱስ መጽሐፍ በወፍ በረር። ገናናው ኢየሱስ ጸሐፊ ነብዩ እዩ ጩፋ ጥር 2018 ዓ.ም። ገናናው ኢየሱስ የተሰኘውና ዛሬ ቅዳሜ ጥር 30 ቀን 2018 ዓ.ም በግራንድ ሃይሌ ሆቴል የምንመርቀው መጽሐፍ ገናናው ኢየሱስ ከእግዚአብሔር ጋር በዘላለም ግንኙነት ያለ ነበረ በማለት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ክፍል ዋቢ አድርጎ ይጀምራል። በ338 ገጽና በ212 ንዑሳን ርዕሶች ወይም ደግሞ ጉዳዮች የተዋቀረ በጣም ቆንጆ መጽሐፍ ነው። መጽሐፉ ገናናው ኢየሱስ በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ የሚታይ የእግዚአብሔር ሙሉ መገለጫ ነው። እግዚአብሔር ምን እንደሆነ፣ ምን እንደሚፈልግ፣ ሰውን እንዴት እንደሚወድና እንዴት እንደሚያድን በግልጽ የሚያሳየው በኢየሱስ ሕይወት፣ ቃል፣ ስራ፣ ሞትና ትንሣኤ ውስጥ ነው ይላል። እግዚአብሔር በነቢያት ቃል በሕግና በምልክት ያሳየውን ሁሉ በኢየሱስ ውስጥ ፍጹም አድርጎ ገልጦታል። ስለዚህ ኢየሱስን ማየት እግዚአብሔርን ማየት ነው። እርሱን መረዳት የእግዚአብሔርን ልብ መረዳት ነው ሲል በረቀቀ ስነ መለኮታዊ ሐሳብ ይጀምራል። በቀዳሚ ገጾቹ ገናናው ኢየሱስ የነገር ሁሉ መጀመሪያና ምንጭ ሆኖ ይገለጣል። በእነዚህ ገጾች ቃል ሥጋ መሆኑን ወይም ደግሞ መምጣቱን፣ እግዚአብሔር ከሰው አለመራቁን፣ ገናናው ኢየሱስ ኃይልና ተአምራቱን ማሳየቱን፣ ሕመምና መከራ መሸከሙን፣ ፍቅሩን በመስቀል ፍጹም ማድረጉን እየተረከ ጅማሬ የሌለው እርሱ ፍጻሜ የሌለው እንደሆነ አልፋና ኦሜጋ መሆኑን ዋቢ ያጣቀሰ ይዘልቃል። የመጽሐፉ ቀዳሚ ንዑሳን ምዕራፎች በስነ መለኮታዊ ሐሳቦች ላይ ያተኩራሉ። ጸሐፊው በመጽሐፋቸው በሰዎች ዘንድ አስፈሪ የሚባለውን ሞት የሕይወት መጀመሪያ እንዴት እንደሆነ በማንሳት የሞት መጨረሻ የሕይወት መጀመሪያ ሆነ በማለት ገናናው ኢየሱስ በሞት ላይ ያለውን ኃይል አንስተው ለአንባቢም በሞት ላይ ተስፋ በማጫር ያበረታታሉ። ጸሐፊው ተፈጥሮን ራሷን ዋቢ አድርገው ጀምረው የኦሪትና የነቢያት መጽሐፍን ከዛም ተሻግሮ የገናናው ኢየሱስን ደቀ መዛሙርት በተለይም ሐዋርያው ጳውሎስንና ሽማግሌውን ሐዋርያ ዮሐንስን ለገናናው ኢየሱስ ምስክር ይጠቅሷቸዋል። የሕይወት ምስክርነት ማለት ይሉናል ጸሐፊው፣ የሕይወት ምስክርነት ማለት የክርስቶስ መስቀል ትንሣኤ በመጽሐፍ ቅዱስ ብቻ ሳይሆን በሰው ሕይወት ውስጥ እውነት መሆኑን በተግባር ማሳየት ነው። ሰው መስቀሉን በእምነት ሲቀበል ሕይወቱ ከመሰረቱ ይቀራል። ይህም ለውጥ በውጪ ባህሪው ብቻ ሳይሆን በውስጥ ልብና አስተሳሰብ ይጀምራል ይሉናል። አማኞች ስለ ገናናው ኢየሱስ መስካሪ እንዲሆኑ እጅግ ያበረታታሉ። ለዚህም የመንፈስ ቅዱስን ሕልውና በማስታወስ በዘመናት የማይለወጠው ኃይል ሲሉ መንፈስ ቅዱስን ይጠቅሱታል። ጸሐፊው የወንጌል አገልግሎት ጥሪ በውስጣቸው እንዳለ እስኪያሳብቅ ድረስ በመጽሐፋቸው የምስክርነት ኃይል፣ በቆራጥነት የመሰከሩ ሐዋርያትን በድፍረት ስለመመስከር፣ ምስክርነትን በቃልም በተግባር መሆኑን አጽንኦት በመስጠት ምስክርነት የኢየሱስን የበላይነት መሆን መግለጥ እንደሆነ አበክረው ይናገሩና ለመመስከር አትፍራ ይላሉ ነብዩ እዩ ጩፋ። በዚህም መጽሐፉን እኔ ሳነበው ወንጌላዊው መጽሐፍ ቢባል የሚያስኬድ ይመስለኛል። ምክንያቱም ደጋግሞ እንመስክር የሚለውን ሐሳብ ያነሳል። በተለይ ሐሳባቸውን ወደ ቤተክርስቲያን ዞር በማድረግ በመንፈስ ቅዱስ የተሞላች ቤተክርስቲያን ከክርስቶስ የሰረጸ መንፈስ ኃይል ያላት አካል ናት ይላሉ። በመሆኑም በመንፈሳዊ ጉዞዋ እየተጠበቀች እየገዛችና እየበረታች ትሄዳለች በማለት ያነሳሉ። የቤተ ክርስቲያን ኃይል የክርስቶስ መኖር መሆኑን ደጋግመው ያነሳሉ።
ቤተክርስቲያን መታወቂያውም ፍቅርና ስራ ስለሆነ ቤተክርስቲያን የክርስቶስ ድምጽ ስለሆነች እንደ ተቋም የገናናው ኢየሱስ መስካሪ እንድትሆን አደራ 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 ይላሉ በመጽሐፋቸው። እናንተ ታዳሚያንን ጸሐፊው በመጽሐፋቸው በሚያቀርቡት ጥያቄ ሙግት ልገጥማችሁ አሰብኩ። ግን ደግሞ ብዙ ናችሁ መሰለኝ። በምስክርነትህ ምን ያህል ሰዎችን ወደ ጌታ አምጥተሃል ሲሉ ጸሐፊው ይሞግታሉ። መንፈሳዊና ሃይማኖታዊ ተጽዕኖ በሚለው ንዑስ ርዕስ ታዲያ ጸሐፊው የመኪና ሞተር ጥርስ ጉልበት ለመስጠት እንደሚቀይር ሾፌር ማርሽ መቀየር ማለት ነው። እሳቸውም ማርሽ በመቀየር ገናናው ኢየሱስን መመስከር ያለው ተግዳሮት በቀደመው ዘመን ከአይሁድ መምህራን፣ ካህናት፣ ፈሪሳውያንና ሰዱቃውያን እንደጀመረ በማንሳት ለተግዳሮት እጅ እንዳንሰጥ ያበረታቱናል። ከዛሬ 2000 ዓመት በፊት የመጀመሪያው የቤተ ክርስቲያን ስቃይና ስደት የቀጠለ ቢሆንም ዛቻ፣ እስር፣ ግድያና ማዋረድ፣ መገደብ ማስቆም ያልቻለው የቤተ ክርስቲያን ምስክርነት ከምንገምተው በላይ በዓለማችን በተለያዩ አካባቢዎችና ክፍሎች እንደ ሰደድ በመቀጣጠል ላይ ይገኛል ይሉናል። ቻይናን ማሰብ ይቻላል። የማይቻል የሚመስል ስፍራ ላይ ቻይና ውስጥ ምን ያህል አማኞች እየተንቀሳቀሱ እንደሆነ። ታዲያ እግዚአብሔርን ማገልገል ቀላል የሆነበት ዘመን ስላልተጻፈ ይላሉ ጸሐፊው፣ እግዚአብሔርን ማገልገል ቀላል የሆነበት ዘመን ስላልተጻፈ እኛም በዘመናችን ለሚያጋጥሙን ችግሮች እጅ ሳንሰጥ በመንፈሳዊና በውስጥ ጥንካሬ የእምነት ኃይል በመያዝ ወደፊት ብንቀጥል የተዘጋጀልንን ሽልማት በመቀበል እንካሳለን ሲሉ በምስክርነት ሕይወት የገጠሟቸውን ተግዳሮቶች ይዘረዝራሉ። በአገልግሎት ጉዞዬ ይላሉ ነቢይ ኢዩ፣ በአገልግሎት ጉዞዬ መካከል ብዙ መገፋት፣ ብዙ መከሰስ እና የልብ ምቾት የሚያስቀር ፈተና ደርሶብኛል ይላሉ። የግል ተግዳሮታቸውንም ሲያስቃኙ ከውስጥና ከውጪ በወንጌል ተቃዋሚዎች የተነሳ ሴራና ተንኮል ምክንያት ብዙ ጊዜ ተከስሼ እንደ ወንጀለኛ በፍርድ ቤቶችና በፖሊስ ጣቢያዎች ተገኝቼ ለመመርመርና ቃል ለመስጠት መጣራቴን አስታውሳለሁ ይላሉ። ይህ ሁሉ በመንፈሳዊ ጉዞዬ ውስጥ በልቤ የቀረ ከባድ ተሞክሮ ነበር። ነገር ግን በእነዚህ ሁሉ ፈተናዎች መካከል የእግዚአብሔር እጅ በግልጽነትና በታማኝነት ከኔ ጋር እንዳለ በግልጽ ተገለጠ በማለት ፍሰቱ እንደወረደ እስኪመስል ድረስ ከነቢይ ኢዩ ጋር የማውራት ያክል ሐሳባቸውን ያካፍሉናል። በዚህ አጋጣሚ ጸሐፊው አማርኛ ሁለተኛ ቋንቋቸው እንደመሆኑ ከአርታኢው ያመለጡ የጸሐፊው ብቻ የሆኑ ቀዳሚ ቃላቶችን በመሃል ልታገኙ ትችላላችሁ። ስለዚህ ያው ነግራችኋለሁ ማለት ገብቷችኋል። በመደምደሚያቸው ላይም በወንጌል ጉዞ ውስጥ የእናታቸውን አስተዋጽኦ በጉልህ ሊያሳዩን ይሞክራሉ። በተለይ አንድ ቦታ ላይ አልገልጸውም፣ እዚህ ጋር አንብቡና ከሳቸው ጋር ያንን ስሜት ተጋሩ። የቤቱ የመጨረሻ ልጅ እንደመሆናቸውና ብዙም ትኩረት የሌላቸው ትንሽ ልጅ መሆናቸውን በመጥቀስ ይህ የወንጌል ጥሪ በግል ብቃቴ ወይም በሰራውት ስራ ምክንያት አይደለም፣ እኔ የተጠራሁት በእግዚአብሔር ጸጋ ነው ይላሉ። ለ11 ዓመታት ገናናው ኢየሱስን በመካነ ኢየሱስ፣ በአሴምብል ኦፍ ጋድ ቤተክርስቲያን፣ በሕይወት ብርሃን ቤተክርስቲያንና በቃለ ሕይወት ቤተክርስቲያን ማገልገላቸውን በመጽሐፉ መደምደሚያ አካባቢ ይጠቅሳሉ። ያለፉትን 13 ዓመት እግዚአብሔር ሰጠኝ ባሉት ራእይ ስር በመሆን ደግሞ በክራይስት አርሚ ቤተክርስቲያን እያገለገሉ እንደሚገኙና ያለማቋረጥ ለ10 ዓመታት ደግሞ በክራይስት አርሚ ቲቪ ይሄንኑ የገናናውን ኢየሱስ ወንጌል እያበሰሩ እንዳሉ በመጥቀስ ያጠናቀቃሉ። በጸሐፊው ሐሳብ እንቋጭ። ቤተክርስቲያን መሰረቷ ክርስቶስ ነው። እናም እሱን ረስታ እንዴታ ይላል መጽሐፉ። ብርሃናችንን እናብራ በሚለው ንዑስ ርዕስ ስር መብራታችንን እናብራ ስንል በሌላ በኩል አስተሳሰባችንን ወይም መንፈሳዊ ዕውቀታችንን በማንነታችን ላይ በሚታይ መልኩ እንዲገለጽ ማድረግና ሌሎች መንፈሳዊ መንገድን ወደ መሆን ደረጃ ማምጣት ማለት ነው። መንፈሳዊ መብራታቸውን ያበሩ ሰዎች ለማህበረሰቡ የመንፈሳዊና የምርጥ እሴት መሪ ይሆናሉ ይላሉ። መብራታችንን እናብራ የነቢይ ኢዩ ጩፋ መልእክት ነው። አመሰግናለሁ። ከዚህ በማስቀጠል ከተለያዩ ህብረቶች ቤተክርስቲያኖች ተወክለው ለነቢይ ሰላምታቸውን ሊያቀርቡ የተገኙ
እንግዶች አሉን ፊት መካከል በጣም አጠር ያለ ደቂቃ ለነሱ እንሰጣለን። ከዛ ፕሮግራማችንን እንቀጥላለን ማለት ነው። መካከላችን የተገኙ እንግዳ አሉን። የቪዥነሪ አብያተ ክርስቲያናት ህብረት ፕሬዚዳንት ናቸው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የቦርድ አባል ናቸው። የሥራ አስፈጻሚ ቦርድ አባል ናቸው። ተልእኮ ለትውልድ በምትባለዋ ትልቋ ቤተ እምነት ደግሞ መስራችና ባለራዕይ በመሆን እያገለገሉ ይገኛሉ። መካከላችን ሐዋርያ ዘላለም ጌታቸው አሉ። በአክብሮት ወደዚህ ላኩልኝ። ጌታ ይባረክ። እዩ እንኳን ደስ አለ። ጌታ ይመስገን። ኮንትሮቨርሻል የሆኑ ሰዎች የሚባሉት ምንድነው ኬዛቸው? ምንድነው ሰው በዚህ ልክ የሚሆነው ሚለውን ያው ከራሴ ኤክስፒሪየንስ አውቀዋለሁ፣ ልምዱ ስላለኝ ማለት ነው። ግን ትልቁ ነገር በስማ በለው ስለሚሰሙን ስትቀርቧቸው ስትሰሟቸው በፍጹም እንደሚባለው አይደሉም። እና ስማ በለው የሚባለው ጉዳይ ደግሞ መቅረት ያለበት እውነት ነው። ሀገራችን በቴሌቪዥን ትደርሳለህ፣ ሰው ክሩሴድ ትደርሳለህ፣ በተለያየ መንገድ ትደርሳለህ። ግን ሰው እጅ ላይ ከዚህ ቀን ጀምሮ ኦፊሻሊ እዩ ማን ነው የሚለውን ለማወቅ ይሄንን መጽሐፍ ማንበብ። አሁን እንኳን በሰማሁት ፐርሰናል ታሪኩ አለ። ከዛ ውጪ ደግሞ ያገለገላቸው ኤክስፒሪየንስ ያረጋቸው መንፈሳዊ ነገሮች አሉት። እና ይሄ መጽሐፍ እቤት ያለ በስማ በለው ነገርህን መተርጎም አትችልም። ብዙውን ሰው የእዩን መልክና እምነት ዕውቀት ያካፍላል። በጣም ሪስፔክት ያደረኩልህን ነገር በዚህ ህዝብ ፊት ልንገር፣ ያው ሚዲያውም ይስማ። እንዳንተ አይነት ኢትዮጵያ ውስጥ የአደባባይ ክሩሴድ ከተማ አቀፍ የሆነ እንቅስቃሴ ከውጪ በመጣ ካልሆነ ባንተ ልክ እየሰራ ያለ የለም። ቦንኬን አይተን ቤኒህንን አይተን በውጪ ያሉ ብዙ ክሩሴዶች አይተን በህዝቡ ተደምመን አረላ አፍሪካ ሀገሮች ብለን እኛ ሀገር መቼ ነው የሚሆን ስንል ትዝ ሚለን ምንን ነጭ መጥቶ ሚለውን ጌታ ይባረክ። አሁን ግን ህዝብ እንደ ጉንዳን የሚሰበሰብበት ከዲላ ጀምሮ በመንግስት አመራር ደረጃ መነጋገሪያ የሚሆን የሱን ያህል እንኳን ተጽዕኖ የላችሁም ተብሎ ምሳሌ የሚሰጥብህ ሰው ስለሆንክ እግዚአብሔርን ስላንተ አመሰግናለሁ። አይ ላቭ ጎስፕል ወንጌል ወዳለሁኝ። እኔ በእርግጥ እላችኋለሁ ወንጌል ወዳለሁ እና ሰዎች ስለሚሉት ሳይሆን ሲሰራ ስለማየው ነገር መመስከር አያሳፍረኝ። ተቃውሞ አለ፣ ግፍ አለ፣ ምንም አለ። ነቀምት ያረከውን አዳማ ስለደገምከው ቀጥሎ ደግሞ መደግምበት የሆነ ቦታ እንደሚኖርህ ተማምነን ከዚህ በኋላ አብረን እንሰራለን። እርግጠኛው የምነግር ከዚህ በኋላ የምትገባበት ከተማ ካለ ቪዥነሪ የሚባለው ህብረት በመላ ኢትዮጵያ ነው ያለው። ቀኝ እጁን ይሰጣል፣ ይተባበረሃል፣ አሸር ይሆንሃል። አንተ አሸር አላጣህም፣ ግን አሸር ነጭ ሲመጣ ብቻ አይደለም አሸር ምን ሆነ። እግዚአብሔር በመድራችን ያከበረውን እናከብራለን። መከበር ዝነኝነት አይደለም፣ ሪያሊቲው ስራን ስራክ ሲወጣ ነው የሚከበረው። እና የሚያስፈራ የሚያስደንቅ ስራ ነው የሰራኸው። እግዚአብሔር ይባርክ። መጽሐፍህን ደግሞ ከርዕሱ ስናየው ከጥያቄ ያስወጣል። በቃ ሌላ ጌታ የለም።
ከዮሐንስ ነው የጀመረው። እኔ ብዙ ትምህርት አለኝ ዮሐንስና ጳውሎስ የሚል የእግዚአብሔርን ልጅ ኢየሱስን ሁሉም ወንጌላት ከምን እንደጀመሩት ታውቃላችሁ? ከምድር ታሪክ ነው። አብርሃም ዳዊትን ወለደ፣ ዳዊት እንትናን ወለደ። የኢየሱስ ታሪክ ማቴዎስ። ሉቃስ ላይ ዘካርያስ ጋር ገብርኤል መጣ፣ ከምድር። ማርቆስ ላይ ጭራሽ መወለዱንም አይነግርህም፣ ከአገልግሎት። ዮሐንስ ግን ከኢየሱስ ሰማና ማን ነው ይሄ ብሎ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር። እቺ ከቁጥር 1 እስከ 18 ያለችው ፕሪያምብል ናት ትባላለች፣ መግቢያ ናት። ጽፎ ከጨረሰ በኋላ ነው ያቺን መግቢያ የጻፈው ይባላል። ያንን ማንነት ሌላኛው የነገረን ጳውሎስ ነው። በልጁ ተናገረን ዓለማትን በፈጠረበት። ኢየሱስ ጌታ። ከዚህ ኢየሱስ ውጭ አናመልክም፣ አናከብርም፣ አናገለግልም። ደግሞ ይሄ ማኒፌስቴሽን ምስክርነት ስለሆነ ቀጥልበት። ይኸው በካልቾም ማውጣ በእጅም ማውጣ፣ ዋናው መውጣቱ ነው። ኢየሱስ ጌታ ነው። ግን የምናውቀው አንድ ነገር ነው። ኤክስፒሪየንስ እያረግነው ያለ መንፈስ አለ ወይ? መንፈስ ከሌለ የክርስቶስ ወገንም አይደለህም፣ ሃይማኖት ነው ያለ። ስለዚህ እኛ ሃይማኖት ሰልችቶናል፣ ደክሞናል። አታድክሙን፣ በቃ ከዚህ በላይ አታድክሙን። በቃ እኔ በቡድን ተሰብስባችሁ ተንኮል ይዛችሁ ምናምን አትስሩ። የሰሞኑ ብሶት አለበት እንዳትሉኝ፣ የሚገባችሁ ብቻ ማለት ነው። ግን እውነቱን ስነግራችሁ አታድክሙን። ልንሰራ የተነሳ ነው ብዙ ነገር አለ። ምትገባ ትገባለህ፣ ማትገባ ደግሞ ስንሰራ ከኋላ ትገባለህ። መጨረሻ ላይ አልገባ ካልክ ደግሞ እናሰናብታለን። ወደዚህ ደርሰናል። ጌታ ይባርካችሁ፣ እግዚአብሔር ይባርክህ። ተባረኩልኝ። ከዚህ በማስቀጠል መካከላችን የጂፒኤስ ቤተክርስቲያን መስራችና ባለራዕይ የጂፒኤስ ቲቪ ሲኢኦ ነቢይ ሄኖክ ግርማ መካከላችን አሉ። ነቢይ ሄኖክን በአክብሮት ወደዚህ ጋብዙልኝ። ጌታ ይባረክ። መጀመሪያ እንኳን ደስ አለ ፕሮፌት እዩ እና ቤተሰቡ ባለቤቱ። ቀጥሎ ለቤተ ክርስቲያኒቱ ለዚህ ራእይ ተካፋዮች እንኳን ደስ አላችሁ እላለሁ። ይሄ ትልቅ ድል ነው፣ ትልቅ ቪክትሪ ነው። ፕሮፌት እዩን ለተወሰነ ጊዜ ስፔሻሊ አሁን በቅርብ ጊዜ ተቀራርበናል። አውቀዋለሁ። ጀግና ነው፣ ደፋር ነው። ከሰማይ ለተገለጠለት ነገር ምንም ወደ ኋላ አይልም። ይሄ ደግሞ መንፈስ የተቀበሉ ሰዎች ባህሪ ነው። አንዳንድ ጊዜ የኛ ፐርሰናሊቲ ላይሆን ይችላል። ፐርሰናሊ ምናልባት እንደዚህ አይነት ትልልቅ የእግዚአብሔር ሰዎችን ጠጋ ብላችሁ ብታያቸው ያ ፐርሰናሊቲያቸው አይደለም፣ ስፒሪት የተቀበሉት የመንፈስ ባህሪ እና ከመጀመሪያም ጀምሮ መጽሐፉ ሲጀምር መጽሐፍ ቅዱስ ሰው ወደቀ፣ ከወደቀ በኋላ ራሱን ለመሸፈን ቅጠል አገለደመ። ያ ቅጠል ግን በእግዚአብሔር ፊት ቦልድ ሊያደርገው አልቻለም። እግዚአብሔር በመጣ ጊዜ በሰራው ልብስ ተሸማቀቀ እና መች እንደታረደ የማይታወቅ በግ ቆዳው መጥቶ ሰው ተሸፈነ እና ያን ቀን የተጀመረ ትንቢት ነው ከሴቲቱ የሚወለድ እና ያንን ትንቢት ነው ገናና ነው ብሎ ይጻፈልን። ስለዚህ ከልቤ በኢትዮጵያ ቤተክርስቲያን ስም በእኛ ትውልድ ስም እኔ እስካሁን እግዚአብሔር ይህንን እድል አልሰጠኝም፣ መጽሐፍ አልጻፍኩኝ እና ወንድሜ እንኳን እግዚአብሔር ረዳ። እኔ በግሌ ብዙ መጽሐፍ የጻፉ የእግዚአብሔር ሰዎች አሉ። እኔ በግሌ እንኳን ቀደምከኝ እና መጽሐፍ ማለት አንዱ መንፈስ የሚቀመጥበት መሳሪያ ነው። መጽሐፍ ቅዱስ መንፈስ ያለበት መጽሐፍ። እግዚአብሔር የረዳውና አይኑ የበራለት ሰው መጽሐፍ ሲያነብ መንፈስ ይካፈላል። የመገለጡን እድል ያላገኘ ደግሞ ዕውቀት ብቻ ያገኛል።
ኢየሱስ ክርስቶስ መጽሐፍት ስለኔ ይናገራሉ አለ። ስለዚህ ከመጽሐፍ ውስጥ የመጽሐፍን መንፈስ የማግኘት ብርሃን እግዚአብሔር ያብዛላችሁ። ስለዚህ ይህንን መጽሐፍ የሚያገኙ ሰዎች ብርሃን የሆነውን ኢየሱስ ከእውቀት ያልፋል ብርሃን አይደል? በመካከላቸው ቆሞ ከዚህ መጽሐፍ ትፈልጉኛላችሁ፣ እኔ ግን እዚህ ጋር ቆሜያለሁ አላቸው። ስለዚህ የሚታወቅ ሰውን የሚበራ ኢየሱስ ነው። ይህንን መጽሐፍ ላነበቡ ሁሉ እግዚአብሔር እርግጠኛ ነኝ ብርሃን ያበዛላቸዋል። እና ፕሮፌት ኢዩ ዝም ብዬ ቅድም ሲነበብ ስሰማ ታሪኩን አንዳንድ ነገሩ ከኔ ጋር ይመሳሰላል። የማይመሳሰሉትንም ሰሞኑን አመሳስያቸዋለሁ። እና የአገልግሎት እድሜያችንም ተቀራራቢ ነው ኦልሞስት። እና እኔና እሱ መካከል ሲኒየር ያለ አይመስለኝም፣ እኩያ መሰለኝ። እና በእነዚህ አገልግሎት ዘመኖች እኔ መድፈር የከበዱኝን ነገሮች ቀድሞ ይንደፍሩ አይቸዋል። ቴሌቪዥን መጀመር ማለት ሲምፕል አይደለም። እነሱ በጀመሩበት ዘመን እኔ ፊት መቶ ነው የሚከፈለው። ቁጥሩን ሳስበው ይጨንቀኝ ነበር። ለዚህ ነው ረጅም ዓመት ቴሌቪዥን ያልነበረኝ። ጎበዝ አይደለም፣ ፈሪ ነኝ። ዝም ብሎ እግዚአብሔር የሚረዳው ሰው ነኝ እንጂ ጀግና እንዳልመስል። እና በጣም ይገርመኛል። ስለዚህ ይሄን ቀድሞ መጀመሩ በጣም ይገርመኛል። ሁለተኛ እሱ የመጣበትን አካባቢና እኔ ያደኩበትን አካባቢ አመዛዝኑት እና ከኔ የተሻለ ቀድሞ ሲሄድ አይቼዋለሁ። ስላበዛል ጸጋ እግዚአብሔርን አመሰግናለሁ። እና ጌታን ስላተባርካለሁ። በቴሌቪዥን ምድሪቷ ላይ መንፈስ አካፍሏል። ጌታን በማያውቁ ዘንድ እንኳን በመካከላችን ወንድሞቻችንና እህቶቻችን ባልሆኑ ዘንድ እዩ ጩፋ የጴንጤ ምሳሌ ሆኗል። እዘ ብለሲንግ አንተ ቤተክርስቲያን በረከት ነህ። እንኳን ኖርከን። ድሮ ጴንጤ ነህ ወይ ሲባል ቦንኬ ነህ እንዴ ነበር የሚባል ታስታውሳላችሁ? አሁን ደግሞ ጌታ ራራልን ለምድራችን ትልልቅ የእግዚአብሔር ሰዎችን አስነሳና እዩ ጩፋ ነህ እንዴ ይባላል። እዘ ብለሲንግ አንተ የምድሪቷ በረከት ነህ። በቴሌቪዥን መጥቶ ነበር፣ በቲክታክ መጥቶ ነበር። ይኸው እዚህ ጋርና ዶናይም ቁጭ ብለዋል። በተለያዩ ሶሻል ሚዲያዎች መጥቶ ነበር። አሁን ደግሞ እግዚአብሔር ባንተ ላይ ያስቀመጠውን ጸጋና ቅባት በመጽሐፍ ለትውልዱ እንዲሻገር ደስ የሚለው ምንም ርዕስ የለም፣ ገና ነው ኢየሱስ። በዚሁ መሃል ለምትዋጉን ወንድሞቻችን ሩቅ አለም ወንድም ሆናችሁ ለምትዋጉ እኛ መሃል እየወጣ ያለው እናንተው የምትጠሉት አጋንንት ነው። እኛ መሃል እየዳነ ያለው እናንተው በየመንገዱ ኢየሱስን ተቀበል ያላችሁ የምትጨቀጭቁት ሰው ነው። ስለዚህ ሰይጣን ቤተክርስቲያንን የማጥፋት ጉልበት የለው፣ አቅም ኖሮትም አያውቅም። እኛ የገሃነም ደጅ እንኳን አይችልንም። በሩ ድረስ ሄደን ፋይት እናደርገዋለን። ይሁን አለ ራሱ አድራሻው ድረስ። ግን እርስ በርሳችሁ ስትነካከሱ እንዳትጠፋፉ ይላል። የሚያቀጭጨን መባላት ነው። አንተው የምትጠላውን አጋንንት ነው እኔ የማስወጣው። አንተው የምትረግመውን ድህነት ነው እኔ የምረግመው። አንተም በትራክትና በትንሹ አባቢል የምትጨቀጭቀውን ሰውዬ ነው እና ጌታን ተቀበል ብዬ ፊት መጥቶ ጌታን የሚቀበል። ስለዚህ አብረን ነው የምንሰራው። አሁን ደግሞ እግዚአብሔር ይሄንን ቅባት በመጽሐፍ ለምድሪቱ በረከት አድርጎልናል። ስለዚህ ደስ ይላል። ርዕሱ ገና ነው። ምን ነው ይሆናል? ኢየሱስ ለሚለው ስም ይሄ ኢየሱስ ገና ነው። ርዕሳችንም ይሄ ነው። ዋና ነገራችንም ይሄ ነው። እድሜያችንንም ዘመናችንንም የሰጠነው ለዚሁ ነው። ስለዚህ እንኳን ይሄን መጽሐፍ ጻፍክልን። we love you። ቤተክርስቲያኗንም አንተንም እግዚአብሔር ረጅም እድሜ ከሞገስ ጋር ከብልጽግና ጋር ይስጥልን። ይሁን አለ። ወዳችኋለሁ። አሁን መጽሐፉን ጸልየን ለባርከን ምን ብሸኝበት ወደ እናንተ
ሰዓት ነው የሆነው። ስለዚህ መሪዎችን ወደዚህ እጠራለሁ። በመጀመሪያ ነብዩ ከባለቤት ጋር በጭብጨባ ተቀበሉልኝ። መጽሐፉን አብረው ጸልየው የቤተ ክርስቲያን መሪዎች እዚህ ፊት አላችሁ። እናንተ ወደዚህ ኑና በጋራ ጸልየን መጽሐፉን የምንመርቅበት ሰዓት ነው። ደስተኞች ናችሁ? ገናናው ኢየሱስ ሊመረቅ አሁን ሰዓቱ ነው ማለት ነው። ስለዚህ ፓስተር ወደዚህ እንድትመጣ። ስለዚህ መካከላችን ሐዋርያ ዘላለም አሉ እና ነብይ ሄኖክ በቅደም ተከተል ለመጽሐፉ ይጸልዩልናል። ከዛ መጽሐፉን ለመመረቅ የተዘጋጀ ስላለ ወደዛ ስነ ስርዓት እንሄዳለን። እሺ እጃችንን ከፍ እናረጋለን። ሃሌሉያ። በእግራችን ንቁም ሻንቶ ኦራፋሳሌ ጌዴቦስ ሃሌሉያ። ኦ የስ ሎርድ ሃሌሉያ። ቸርነህና አባ በጎ ነህና ቸርነህና አንተ ፍቅር ነህና ቸርነህና አባ በጎ ነህና ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለሁ እንደገና እቀኝልሃለሁ ዛሬም ላመስግን እንደገና ዛሬም ላመስግን እንደገና እቀኝልሃለሁ እንደገና